ምንድን ነው? ምክንያቱም ኢብራሂም ዓለይሂ ሰላም በምድር ላይ ጠላቶቹ ሲወረወሩት ጊዜ ወደ እሳት እርቃኑን ስለወረወሩት አሉ ነቢ ሰለላሁ ዓለይሂ ወሰለም። አላህ በምን ካሰው? የትንሣኤ ቀን የመጀመሪያው ልብስ ለባሽ እርሱን አደረገው። ለአላህ ስብሐነሁ ወተዓላ ሲል እርሱ ላዘዘው ትእዛዝ ተውሒድን አስተምራለሁ ሲል ለሰዎች ስለ አምላኩ ስለ አላህ ስለ ኢስላም እያስተማረ በዚያ ምክንያት እሳት ላይ ስለተወረወረ አላህ በምን ካሰው? የመጀመሪያ ልብስ የሚለብሰው እርሱን አድርጓል። ከዚያ ከተነሱ በኋላ ሰዎች ማን ነው የሚመራቸው? ያ ራሱ መልአክ ኢስራፊል ይመራቸዋል። ይከተሉታል። ሁሉም ነቢይ የተነሳ ትውልዱን ይዞ ይሄዳል። ወደ አንድ ቦታ ላይ ይሄዳሉ፣ ይቆማሉ። ዛ ፊሻም ወይ አርዶ ፍልስጢን ነቢያችን ሰለላሁ ዐለይሂ ወሰለም የመሰብሰቢያው ሀገር ብለው ጠርተዋታል። ዛሬ እንደምናየው ግን እንደዚህ አይደለም። ዛኔ አላህ ሌላ ዓለምን ይፈጥራል። ሌላ ምድር ትፈጠራለች። እቺ ምድር ትጠፍታለችና የውመ ትበደሉ ልአርድ ገይረ ልአርድ ይላል። ከዚች ምድር ሌላን ምድር በምቀይር ጊዜ እያለ ይናገራል። ሌላ ምድር ትፈጠራለች። አርዱን በይዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። ነጭ የሆነች ምድር ነች አሉ። ምንም ተራራ የሌለባት አባጣ ጎርባጣ የሌለባት ምናምን ቀጥ ስጥ ያለች ነጭ ምድር ትፈጠራለች። ምንም ኃጢአት ያልተሰራባት። የዛኔ ይሄዳሉ ሰዎች እዚያ ላይ ለ50 ሺህ ዓመት ያክል ይቆማሉ። ፀሐይ የስንዝር ያክል ትቀርባቸዋለች። ሁሉም ሰው እንደየ ኃጢአቱ ይሰምጣል። ፈሚንሁም መን የግሪቁ ኢላ አንፊሂ ወኢላ ዐይነይሂ ወሚንሁም መን ዩልጅሙሁ ልዐረቁ ኢልጃመን አሉ። ከእነርሱም ከሰዎች መካከል እስከ አፉ ድረስ የሚያሰምጠው አለ። ላቡ እስከ አፍንጫው እስከ ኃጢአቱ ሰው የዛኔ ይሰምጣል በላቡ። ግን እንዲሞቱ አያደርግም አላህ ሱብሓነሁ ወተዓላ። ከዚያ በኋላ ሞት የለም፣ ወይ ጀነት ነው ወይ ጀሃነም ነው። ነገር ግን እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም 7 አይነት መገለጫ ያላቸውን ሰዎች አላህ ሱብሓነሁ ወተዓላ ከአርሽ ጥላ ስር እንደሚያስጠልላቸው ተናገሩ። ከአርሽ ጥላ ስር እንደሚያስጠልላቸው ተናገሩ። ይሄ መከራ ምናምን አያገኛቸውም። 50 ሺህ ዓመት የሚሆነውን ጊዜ ለእነርሱ ልክ ከዝሁር እስከ አሱር እንዳለችው ርቀት ብቻ ሆና ታልፍላቸዋለች። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ምን አሉ? የውመል ቂያመቲ ዐለል ሙእሚኒነ ከማ በይነ ዙህሪ ወልዐስር። የትንሣኤዋ ቀን ያቺ 150 ሺህ ዓመት የተባለችው ማነው? 50 ሺህ ዓመት የተባለችዋ በምዕመናን ላይ ከዝሁር እስከ አሱር እንዳለችው ሰዓት ብቻ ነች አሉ። 2 ሰዓት ከምናምን ማለት ነው ዛሬ በምንቆጥርበት ቦታች አለ። ነገር ግን ከአርሽ ጥላ ስር የሚጠለሉት ልክ እንዲሁ ለእነሱ ደግሞ ሌላ ልዩ ክብርና መስተንግዶ አላቸው። በአርሽ ጥላ ስር አለ። ከዚያ በኋላ በዚያ ላይ በክብር በዙፋን ይቀመጣሉ። ነቢያችን ሰለላሁ ዐለይሂ ወሰለም ስለ እነዚያ 7 አይነት ሰዎች ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሰብዐቱን ዩዝልሁም ላሁ ፊ ዚሊህ የውመ ላ ዚለ ኢላ ዚሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? 7 አይነት ሰዎችን ግን የትንሣኤ ቀን የማንም ጥላ በሌለበት ጊዜ ከአላህ ጥላ በስተቀር የአርሽ ጥላ ማለት ነው፣ አላህ የዛኔ ከአርሽ ጥላው ስር ያስጠልላቸዋል አሉ። በክብር በዙፋን ይወሰዳሉ፣ እዚያ ይቀመጣሉ። ያችም ጊዜ ከዝሁር እስከ አሱር እንዳለችው ሆና በአጭር ጊዜ ታልፋለች። ማናቸው እነዚህ 7 አይነት መገለጫ ያላቸው ሰዎች? 7ቱም መኖር ግዴታ አይደለም የጀማ። አንዱ ካላችሁ ከአርሽ ጥላ ስር ከሚጠለሉት ትሆናላችሁ፣ ወይ 2 ወይ 3 ወይ 4 5 6 7 እስከ 7። አላህ ከነዚህ ያድርገን። 7ቱን እንገራችሁ። አንደኛ ኢማሙን ዓዲል ፍትሃዊ መሪ ያሉ ነቢ ሰለላሁ ዐለይሂ ወሰለም። መንግስት ነው ወይንም የአካባቢ ወይንም የሀገር ወይንም የአንዲት መንደር ሊሆን ይችላል። በየትኛውም ቦታ ላይ መሪነትን ተሰጥቶ ፍትሃዊ የሆነ ዳኛ ኢማሙን ዓዲል ፍትሃዊ መሪ። ነጃሺ ከነዚያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ እንደሆነ መስክረውለታል። አማኝም ነበር። ሰልሟል። ነጃሽን ነቢያችን ሰለላሁ ዐለይሂ ወሰለም ኢዝሀቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ የዝለሙ ዐንደሁ አሐድ አሉ። ወደ ሀበሻ ሄዱ፣ በዚያች ሀገር ላይ ማንም ሰው ከእርሱ ዘንድ የማይበደልባት ፍትሃዊ መሪ አለና ብሎ ተናገሩ። ስለዚህ የመጀመሪያው ባለው ፍትሃዊ መሪ ኢማሙን ዓዲል ፍትሃዊ መሪ። ሁለተኛ ወሻቡን ነሸአ ፊ ዒባደቲ ረቢ የወጣትነት ዘመኑን አላህን በመገዛት ያሳለፈ ወጣት። አያችሁ፣ የወጣትነት ጊዜውን አላህን በመገዛት ለአላህ በመስገድ በመጾም ያሳለፈ ወጣት። ወጣትነት ጊዜ ከባድ ጊዜ ነው። ሰይጣን የሚፈታተንባቸው ጊዜ ነው አይደል? ነገር ግን ይህ ሰው ምንም ወንጀል ላይ ቢወድቅም እንኳን አላህ ሱብሓነሁ ወተዓላ ከመገዛት ወደኋላ አላለም።
ይሰግዳል፣ ይጾማል፣ አላህ ያዘዘውን ግዴታዎች ይፈጽማል በወጣትነት ጊዜው። ይህ ነው። ሶስተኛ ምንድነው? ወረጅሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጅድ ጋር የተንጠለጠለ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? በየትኛው ጊዜ አምስቱን ማውቃት ሶላት አዛን አይባልም ወደ መስጅድ ሂዶ የሰገደ ቢሆን እንጂ ልቡ ከመስጅድ ጋር ተንጠልጥሏል። በቃ የፈለገ ንግድ ላይ ይሁን ስራ ላይ ይሁን ቶሎ ብሎ ከሶላት ጋር ነው ልቡ። ሶላት ካልሰገደ ሰላም አይሰማም። ይሄ ስሜት አለ በውስጣችሁ? ምንም ሰላም አይሰማህም ሶላት ካልሰገደ። ሶላት ልስገድ ብሎ ያስቀድማል ሶላቱ። ይሄ ስሜት ያለው ሰው ከነዚያ ይሆናል። ወላሂ ፍቃድ ልዟቸዋል እና ወረጅሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጅድ ጋር የተንጠለጠለ ሰው። ሌላ ወረጅሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ። ሌላኛው ደግሞ ምጽዋትን የሚያደርግ ነው አሉ። ሰደቃን የሚሰጥ ለድሃዎች ቀኙ በምትሰጥ ጊዜ ግራው እስከማታይ ድረስ ደብቆ የሚሰጥ ብለው ተናገሩ። ያ ማለት እጁን ይደብቅ ለማለት አይደለም። ለዩልኝ ይስሙልኝ አይሰጥም ማለት ነው። ሰውዬው ይሰጣል አይደለ? ነገር ግን ሰዎች እንዳዩለት አይደለም የሚሰጠው፣ ከአላህ ዘንድ ምንዳን ፈልጎ የሚሰጥ ማለት ነው። ደብቆ የሚሰጥ ሰደቃን ምጽዋትን ስታደርጉ ጊዜ ሰዎችን አታሸማቋቸው። አንዳንድ ሰው ይቀርጻቸዋል። የሆነ ትንሽ እየሰጣቸውና 1 ኪሎ ሩዝ ሰጥቶ ዩቲዩብ ላይ ይሸክልባቸዋል። እነዚህን ረድተናቸው ነው ዛሬ፣ ቀጣይ ደግሞ መርዳት የምትፈልጉ ካላቸው ይልና ቁጥሩን ያስቀምጣል፣ ይቸበችብባቸዋል። በ1 ኪሎ ሩዝ ፊታቸውን ያሰጠዋል። እንደዚህ የሆነ ነገር ረድቶ የሆነ ዘይት ይሰጣቸው ነው። ይህ ተገቢ አይደለም። አላህ ስብሐነሁ ወተዓላ ይህን ከልክሏል። አላህ ይህን ከልክሏል። ያ አዩሃ ለዚነ አመኑ ላ ተብጥሉ ሰደቃቲኩም ቢልመኒ ወልአዛ ይላል። እናንተ ያመናችሁ ሰዎች ሆይ ምጽዋታችሁን አታበላሹ በመመጻደቅና ያን የሰጣችሁትን አካል አዛ በማድረግ ይላል። በመጻደቅ የሰጠኸው ከሰጠኸው በኋላ እኔ እኮ እንዲህ አድርጌልህ አንተ ረሳኸው አይደል ያደረግኩልህን ይለዋል። ዛሬ እዚህ እንድትደርስ ስንት ለፍቼ ይላል። በእኔ አይደል እዚህ ዛሬ እየሰራ ያለኸው። አበላሸው ሰደቃው ነው። ሰው በሌለበት ሊያማው ይችላል። የሆነ ትላንት ላይ ተቸግሮ የሆነ ጓደኛውን ይረዳውና ያ ጓደኛው ደግሞ ዛሬ ይበልጦታል አላህ ብሎ ከዛ ይመጣ እኮ በእኔ ነው እዚህ የደረሰው እንዲህ ተቸግሮ ወረድቸው ይላል። ያ አበላሸው ሰደቃ ተቻላረ ከአላህ ስብሐነሁ ወተዓላ ዘንድ ብቻ ነው እንዳል መፈለግ ያለበት ሙስሊም። ሰጥ አይደለ ዘወር በል خلاص። ያ ሰው አንዳንዱ ሲሰድበው እኔ እኮ እንዲህ አድርጌለት በፊት ይዋልኩለት ረሳው ይላል። እዚህ ማን አደረሰው? እዚህ ሰላም አይሰጠም። እና እንደዛ መሆን የለበትም። አላህ ቁርአን ላይ ሲናገር ይላል ወየጥዕሙነ አጠዓመ ዐላ ሑቢሂ ምስኪነን ወየቲመን ወአሲራ ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ ይላል።